አባታችን አቡነ ሀብተ ማርያም እጅግ በጣም የተከበረና ከጥንት ጀምሮ የተወደደ ቤተሰብ ውስጥ ገብተው ትልቅ ስራ ሰርተዋል። እንደ ዘመድ ሆኖ ገብቶ ሳያውቀው ጥሩ ነገር መስሎት ለዛ ቤተሰብ መልካም ነገር ያመጣ መስሎት የተጣሉ ባልና ሚስትን ለማፋቀር ብሎ መስተፋቅር ያስደግምባቸዋል ሁለቱም ላይ እና ታይቶ የማይታወቅ ፍቅር አንደኛ። ሁለተኛ ነገር ደግሞ በፍጹም ሊታረቁ ይችላሉ ተብሎ የማይገመት ጸብ ነው የተጣሉት። ይሄን ጸብ የሚያስታርቅ መልአክና እግዚአብሔር ብቻ ነው። እሱም ወርዶ በቃ ተጉት ብሎ ካላላቸው የማይታረቁ የሚመስልበት ጉዳይ ነበረ። እኔም ሰምቼው ኬዙን አስታርቅ ብላችሁ ብትጠሩኝ እስቅባችሁ ነበር ነው ያልኳቸው። ምክንያቱም ፍጹም የማያስታርቅ ጸብ ነው። አንዳንድ ጸቦች አይ ቢለያዩ ይሻላል የሚያስብላል አይደለም፣ እንደዚህ አይነት ጸብ ነው እና ይሄ ዘመዳቸው በእርግጥ የባል ዘመድ ቢሆንም ግን የዋህነት ነው። በቅንነት ወደ ሀገሩ ሄደ። አይ ይሄ ትዳር ከፈረሰ በስራቸው ያሉ 11 ሰዎች በስራቸው በቤተሰብ ውስጥ በስራ ቦታ ላይ ደግሞ ያሉ 16 ሰዎች ይበተናሉ። ድርጅቱም ይሸጣል። ድርጅቱም ተዘግቶ እቃ ይከፋፈላሉ። ብዙ ነገር ነው የሚባክነው። ስለዚህ ማፋቀር አለብኝ። ይሄ ደግሞ የቤተክርስቲያን ጥበብ ነው። ምን ችግር አለው ብሎ ሄዶ መስተፋቀር አምጥቶ በመስተፋቀር ያጋባቸዋል። እንደገና አጋባቸው ስላችሁ እንደው እንደ አዲስ ነው። በቃ በግ ታርዶ ጎረቤት ጉድ እስኪል ድረስ እንዴት በምን ምክንያት ጭራሽ በህዝብ ፊት እየተቃቀፉ ውስኪ እየተረጫጩ እየተለቃቀሱ እኔ እኮ ድሮን ወደው ነበረ እሱ እኮ ነው እንደዚህ ነገር የሚለኝ ነገር የሚለው በቃ ሁሉ ነገር ትቼ ታርቄዋለሁ ስትል ጎረቤት ሁሉ ግራ ገብቶት እንዴት ለምን ይሁን ያርግላችሁ ጥሩ ነው ግን እኔ እንጃ እንዴት እንጃ ብቻ አስመሳይነት ይመስለኛል ምናምን እያለ ሰው አስተያየት እየሰጠ ነው። በጣም ጥቂት ሰዎች ናቸው በሁለቱ መታረቅ ደስተኛ የሆኑት። እነሱም ደግሞ የእነዚህን ሰዎች ጸብ የማያውቁ እርቅ ነው ኑ ቡና ጠጡ፣ ኑ ጸበል ጻድቅ ቅመሱ፣ ኑ ደስታችን ተካፈሉ ተብለው ተከራይ ወይ አዲስ መኖሪያ ቤት ሰርተው የገቡ ሰዎች ናቸው ግራ ያልገባቸው እንጂ ጸባቸውን የሚያውቁ ጎረቤቶቻቸው እኔ እንጃ ይሄ ነገር በጣም ከባድ ነው እያሉ ነው። አስቡት። ለምሳሌ በዘረኝነት ቢሆን ምሳሌ ነው። ወይም ደግሞ ሌላ ሊገላት የሚችልበት መንገድ ከተፈጠረ ከባድ የሆነ የፖለቲካ ጉዳይ ካለባቸው አብሮ መኖር በጣም ከባድ ነው። ኤችአይቪ በሽታ ካለባቸው አንዷ ኖሮባት እሱ ከሌለበት ወይም እሷ ኖሮባት እሱ ከሌለበት እንደዚህ አይነት ነገሮች ከተፈጠሩ አብሮ ለማኖር ይከብዳል። እንዲሁም ደግሞ ሌላ ጉዳዮች ከባድ ናቸው ብላችሁ የምታስባቸው ሲጻፉና በዛ ልክ እኔ መናገር ስላልፈለኩኝ ነው። በዛ ልክ እኔ ራሴ እንኳን ናና እናትና አባቴን አስታርቅልኝ ወይም ደግሞ እነዚህ ሰዎች ምን ትላለህ እስቲ ተብዬ ብጠራ በገባሁበት እግሬ በሉ ሰላም ሁኑ ብዬ የምወጣበት ጉዳይ ነው የገጠመኝ ቤት ውስጥ እና ግን ይሄ ሰው በመስተፋቅር አፋቅሯቸዋል። በመስተፋቅር ማለት በአጋንንት ኃይል ማለት ነው። ቅዱስ ሚካኤል እንኳን እጁን የማይከትበት ጉዳይ ነው። እግዚአብሔር እንኳን እጁን የማይከትበት ጉዳይ ነው። አንዳንድ ጊዜ በሃይማኖት ልዩነትም እንኳን ሆኖ እኮ ተጋብተው ይወልዳሉ። አንድ ቀን እግዚአብሔር ልብ ሲሰጣቸው ሁለቱም ወደ ንስሐ መጥተው ቅዱስ ቁርባን ተቀብለው አንድ እምነት ይሆናሉ። እዚህ ጋር ግን ስታዩት እኔ ራሴ ወደኋላ መለስ ብዬ ሳይሆን ደንቆኛልና አረ መምህር አለችኝ አንዷ። አቤት። አረ ባለፈው ዓመት የመጣህበት ጉዳይ መጥተህ ኬዙን ሰምተህ ሄደሃል አሉኝ። አዎ። አረ ታርቀው ይሁን እስቲ ይሄን ቪዲዮ ኤው አሉኝና እንዴ እሺ ብዬ ሳየው በጣም እየደነገጥኩት ተቃቅፈው በህዝብ ፊት ሙዚቃ ተከፍቶ ምንድነው የጠላውን ዘፈን አለ አይደል? እንደዚህ አስቡት እንግዲህ 5-6 ልጆች ወልደዋል። ጎረምሳ ልጆች አሏቸው እና ተቃቅፈው እኔ እስክሞት ድረስ ከቶ እንዳንለያይ እያሉ ተያይዘው እየተላቀሱ ውስኪ እየተራጩ ምን እያሉ የሚጨፈርበት እንዴ! እነዚህ ሰዎች ባለፈው ኬዙን ነግራችሁኝ በሉ እንዳጠሩኝ ብያልኩበት አይደል ያልኳቸው። አዎ አሉኝ። ምንድነው ታዲያ ስላቸው አረ ይሄ ነገር እንዲህ ሊሆን አይችልም እና ያስታረቃቸው ይሄ አዲስ የመጣው እንግዳ ነው እንደው እጅግ በጣም እኮ የሚገርም ነው። ይሄ ነው እኮ የድሮ ባህላችን ይሄ ነው እያሉ ነው። እኔ ግን ሰውየውን ፈርቼዋለሁ እና ምንድነው የፈራችሁት ብዬ እነዚህ የኔን ትምህርት የሚያዳምጡ ቤተሰቦች ስጠይቃቸው አይ እንደው ለትልቅ ጀብድ ይቆጥረዋል እግዚአብሔር እንዲህ ያለ ነገር ይሰራል እና እግዚአብሔርን ያስታረቃቸው እኔ አይደለሁም ይሄ እሱ ጥበብ ነው ብሎ ሲናገር ሰማ ነው አሉኝ። እንዴ
እውነትም እንዳላችሁት ሊሆን ይችላል። ቀስ ብላችሁ አወጣጡትና ልስማ፣ ከዛ አገኘዋለሁ አልኳቸው። ፕሮግራሙ ካለቀ በኋላ በማግስቱ ነው ቪዲዮ የተላከልኝ። ቪዲዮን ካየሁት ከሳምንት በኋላ እንደገና ሌላ ቮይስ ላኩልኝ እነዚህ ትምህርት የሚያዳመጡ ሰዎች እና ቮይሱ የማን ድምፅ ነው? የሰውየው የራሱ ድምፅ ነው። አረ በእናትህ አንዴ ተጣላች አክስት አለችኝ ከባሏ ጋር ተጣልታ እንደው 6 ወልዳ ብቻዋን ተቀምጣለች፣ እንደው እሷን ብታስታርቅልኝ፣ እንደው አንተስ እንደው እጅህ እርጥብ አፍህ እርጥብ ነው አለችው። አፍህ እርጥብ ከሆነ ማን አይሳሚኝ እያለ ይቀልዳል። ያው የገጠር ምንድነው መቼም ገጠር ውስጥ ያለ ቀልደኛ ሰው ማለትም ከዛም በላይ ነው እና አፍህ እርጥብ ነው ካልሽኝማ እንደው እያለ እየቀለደ አንተ ደግሞ እስቲ ቀልዱን ተወውና እውነቴን ነው የምልህ እስቲ አስታርቅልኝ ስትለው ጊዜ ችግር የለውም አንድ ነገር ብቻ ማድረግ ነው፣ አሳይኝ፣ አስተዋውቂኝ፣ መጀመሪያ እሷን ወይ እሱን አስተዋውቂኝና ከዛ አገሬ ደርሼ መምጣት ነው አላቸው። ከዛ አሳሉት። እሱን ለእኔ ተዉት፣ እግዚአብሔር ስንት ነገር አዘጋጅቷል፣ ስንት የምንፋቀርበት ጉዳይ አለ ነው እንዴ አሉና ያንን ቮይስ ይልኩልኛል። ሰማሁትና ላገኘው ፈልጋለሁ አልኳቸው። ያገኘሁት የጻድቁ አባታችን የአቡነ ሀብተ ማርያም ቀን ነው ማለት ነው። እና አባታችን ጻድቁ አቡነ ሀብተ ማርያም ስራ እንዲሰሩና እንዲያግዙኝ ይሄ ሰው ያደረገው ነገር ትክክል እንዳልሆነ እንድነግረውና ነገ የሚመጣ ችግር እንዳለ ነግሬው ያንን ችግር እንዲጠብቅ ከዚህ አይነት መስተፋቅር ስራው ካልተላቀቀ እኔ ለሰዎቹ እንደማሳውቅ ልነግረው ነበር የሄድኩት። እና ሄድን፣ አገኘ ነው። ደስ ይላል፣ ጥሩ ነው በጣም ጸባዩ፣ ባህሪው ጥሩ ነው። ግን የዋህነት የሚያጠቃው አጎቱም ወንድሙም አባቱም በዚህ አይነት የድብትርና ስራ ውስጥ የሚንቀሳቀሱ ሰዎች ናቸው። መስተፋቅርን በማድረግ በተለይ በጥምቀት ሰዓት ላይ ሎሚ ላይ በማስደገም ሎሚ ላይ በመድገምና በጥምቀት ጊዜ ሎሚ ሲወረወር በደንብ አስተውሉና አዳምጡ። ሎሚ ሲወረወር በሎሚው ላይ ድግምት ተደግሞ ሎሚው የሚነካት ሴት ሙክክ ብላ መስተፋቅሩ እንዲገባባት ከዛ ሄዶ እቅፍ ሲያረጋት ተያይዘው ተጣብቀው በዛው ወደ ቤርጎም ወደ ጫካም ወደ ሜዳም ወደ ጭር ባለ ቦታም ሄደው ክብረ ንጽህና እንድታስወስድ በዛው በዝሙት እንድትወድቅ የሚያደርግ ድግምት የሚደግሙ ቤተሰቦች ናቸው። ሙሉ ቤተሰብ እንዴት ብትሉ ጥበቡ እኛ ጋር ነው ብሎ ስለሚያስቡ ንግዱን አንዱን የጀመረው ታላቅ ወንድሙን የጀመረው እቺማ ሞቅ ያለች ገበያ ናት። ጥምቀት ስትመጣ ለአንድ ሎሚ 1000 ብር ነው የሚደገመው። የሚገርማችሁ ባለፈው ዓመት የዛሬ ዓመት ነግሬያቸዋለሁ። ዘንድሮ ብቻ ነው በጥምቀት ጊዜ ላይ በሎሚ ላይ ስለሚደገም ተጠንቀቁ ብዬ ያልተናገርኩት። ለምን በየዓመቱ መናገር ሌላ ነገር ነው የሚሰው። እንደገና ደግሞ ሎሚን እንደ ጥሩ ባህል ወስደውታል፣ እንደ ጥሩ የመፋቀሪያ መንገድ ወስደውታል። እና ይሄ ቤተሰብ ይሄን ነው የሚሰራው። ይሄም ሰው ያመጣው ምንድነው? እቺን ሎሚ ነው ይዞ የመጣው። አቡነ ሀብተ ማርያም ደግሞ በምንድን የሚታወቁት? በሎሚ ነው የሚታወቁት። አሁን ተመልከቱ እግዚአብሔር የሚሰራውን ስራ። ጻድቁ አባታችን አቡነ ሀብተ ማርያም ቃል ኪዳን አላቸው። ግቢያቸው ደብረ ሊባኖስ ጀርባ ሰላሌ ማለት ነው። በተሰራው ቤተክርስቲያናቸው ላይ ዕጣንና ማር አለ፣ ሎሚ አለ። ቃል ኪዳናቸው በጣም ብዙ ልንፈወስበት የምንችልበት ነገር አለ። ካመንን አፈሩም ድንጋዩም ያድናል፣ ይፈውሳል። እና ይሄ ሰው ሎሚ ይዞ መጥቶ ነው ያንን ሎሚ ለነዛ ቤተሰቦች ሰጥቷቸው በሻያቸው ላይ ተደርጎ እንዲሁም ደግሞ እንዲመጡት አድርጎ በ7 ሎሚ ያንን ቤተሰብ ለማስታረቅ የሞከረው ግን አጋንንት ባደረበት ሎሚ ነው። በጥምቀት ሰዓት ላይ የሚገርማችሁ ቢዝነስ ከማግኘታቸው የተነሳ መኪና ገዝተዋል። አይሱዙ ገዝቶ አጎቱም ወንድሙም አባቱም ጭምር ማለት ነው መኪና ገዝተው በዛ ባሉበት ሀገር ላይ ሀብታም የሚባሉት እነሱ ናቸው። በገጠር ደግሞ የሀብት መለኪያ የሚባለው በፊት ከብትና ወፍጮ ቤት ነበረ። በፊት ስላችሁ ባለፉት 60 እና 50 ዓመታት ወፍጮ ቤትና ከብት ነው፣ ወይም ደግሞ ትልቅ እርሻ ነው። በጥንቶቹ በአባቶቻችን በጭሰኛ በሚባለው ዘመን ላይ መሬት ነው ትልቁ ሀብት የሚባለው እና ወርቅ አለ፣ የተለያዩ ነገሮች አሉ። ይሄ ቤተሰብ በዛ ነገር ውስጥ ያለፈ ነው። ለምን ከቅማያት ከምንጅላት ከኋላ ስትመጡ እንዲህ እየተወራረሰ የመጣ ጥበብ ነው ብሎ ነው የሚያስቡት። ስለዚህ ከአፉ ብቻ ያችን ድግምት ይድገማት፣ ከዛ ሎሚው ላይ ከተደገመ በኋላ ወርወር ሲያረጋት ያቺ ሎሚ ቀጥታ ሄዳ የተባለችው ቦታ ላይ የምትሰራው። ተሳስቶ እንኳን መሬት ቢጥለው መናፍስቱ የታዘዘውን ነገር የሚፈጽመው ነው የሚሉት። እኛ ብንሳሳት መንፈሱ አይስትም ነው የሚሉት። ዛሬ ላይ ነው። በፊት ግን እኛ ብንስት ጥበቡ አይስትም ነው የሚሉት።
እና እዛ ቤተሰብ ውስጥ ያሉት በሙሉ በዚህ ነው ያገቡት፣ በመስተፋቀር ነው ያገቡት። ትዳራቸው ግን ሁሉም የፈረሰ ነው። ዲያቆኑም ሳይቀር ወንድማቸው በመስተፋቀር ነው ያገባው፣ ዲያቆኑ ሳይቀር። እችስ ኮከቧ ከኔ ጋር የሚገጥምች እንደው አፋቅረኝማ እያለ ሄዶ ያላትመዋል። ከዛ በድቁና ጊዜው ላይ ከእሷ ጋር ይወድቃል፣ ይፈታታል። ከዛ ደግሞ ካህን መሆን አይችልም። በገጠር ትንሽ እንደዚያ ነገሩ ላይ ጠብቅ ናቸው። ካፈረሰ አይቀጥልም። ከተማ ላይ ነው ትንሽ የሚያስቸግረው። እና ይህን ሎሚ ይዞ መጥቶ እንደሚሰጥ እና ሎሚውን አመጣልሻለሁ ወስደሽ ብቻ ያንን ሎሚ ታስረክቢልኝ፣ ወይ ደግሞ እኔ ራሴ ሄጄ ሎሚውን እሰጣቸዋለሁ ይላታል። እኔ ቁጭ ብያለሁ እኮ እያወራኩ ነው። እሺ ከዛስ እንለዋለን። በቃ ቀላል ነው፣ ሎሚውን ብቻ ማስረከብ ነው። ምንድን ነው ሎሚው ስንለው ጊዜ የተደገመባት ነች። ስንት ስራ መሰላችሁ የሚሰራበት ቤተሰብ ምናምን ብሎ የዋህ ነው። ዝርግፍ አድርገው የቤተሰቦቹን ቢዝነስ ማለት ነው። እኔ የዛሬ ዓመት የተናገርኩትን አመጣው ቁጭ አደረገው። ደግሞ አጋጣሚ ሆኖ አብዛኛው የገጠሩ ህዝብ አሁን እየነቃ መጥቷል። እና ኧረ ሰው ነግሬሻለሁ፣ የዛ ሰው ቤተሰብ ሎሚ እየደገመ ነው። በጆንያ በ2 በ3 ጆንያ ሎሚ አስገብቷል ወደ ቤቱ። በዚህ ጥምቀት ሎሚ እንዳትቀበይ ወይም ደግሞ ሎሚ ከተወረወረሽ በስመ አብ በይ፣ ታቦቱ የረገጠውን ሳር በግንባርሽ ሰሪ እስከ ማለት የተደረሰበት ጊዜ አለ። ምክንያቱም 5-6 ሎሚ በጆንያ በማዳበሪያ ከጥምቀት በፊት ከገባ ለጥምቀት ሊደገምበት ተዘጋጅቷል። አንድ ማዳበሪያ አንድ ጆንያ ስንት ሎሚ እንደሆነ አስቡት። አንዱን በ1000 ብር ከሰሩ ስንት ሚሊዮን ብር እንደሚያተርፉበት አስቡ። ጊዜው እየከፋ ሲመጣ እየባሰ ነው የሚመጣው ማለት ነው። ጉድ ነው። እግዚአብሔር ከዚህ ጉድ ያላቀን። በእውነት በጣም ከባድ ነው። ገጠመኝ ነው እየነገርኳቸው ያለሁት። ከተመቸኝ ለብቻው ቆርጬ ይህን ገጠመኝ አቀርብላችኋለሁ። እና እሺ ከዛ ሳልኩት በቃ ይሄ ነው ሌላ ምንም ነገር የለም አለኝ። ጥሩ ሎሚውን አምጥተህ ትሰጣቸዋለህ። ከዛ እነዛ ሰዎች ይፋቀራሉ። ለአንተ ተጠቅመህበታል? እኔ ተጠቅሜበታለሁ፣ ብዙ ተጠቅሜበታለሁ። ሀገሬ ላይ ያሉትን ሴቶች ፈጅቼ ነው የመጣሁት አለ። ፈጅቼ ማለት እንግዲህ ብዙዎቹን ከድንግልና ከክብር አሳንሷል። እንዲሁም ደግሞ የብዙ ሰው ትዳር አናግቶ ነው የመጣው ማለት ነው። እና አሁን ታዲያ እኔ አሁን ለስራ ነው የመጣሁት። የአዲስ አበባ ሴት አልፈልግም። ማግባትም ከፈለግኩኝ ከዛው ከገጠር ያማቃትን ነው አምጥቼ የማገባው። አሁን የመጣሁት ግን ለ5 ዓመት ለ6 ዓመት ለስራ ነው የመጣሁት። የተጣላ ሰው ካለ ግን በዛች ጥበብ ማፋቀር ነው የምፈልገው አለ። በል እንግዲያውስ ደርሰህ ስትመጣ ችግር የለውም፣ ሎሚውን ከመስጠት በፊት እኔ ላገኝ እፈልጋለሁ። ሎሚው እንደሰራ ካየሁኝ ለእኔም ትሰራልኛለህ አልኩት። እሺ አለኝ። ሄደ፣ ሎሚውን አስደግሞ ይዞ መጣ። ከዛ ሎሚውን በኪሱ ይዞታል። እኔም ደግሞ ሞኝ አይደለሁም፣ የጻድቁ አባታችን የአቡነ ሀብተ ማርያምን ሎሚ አስመጥቻለሁ ማለት ነው። ታገባቻለሁ። እንግዲህ እንደዚህ አይነቱን ነገር ተጋፍጬ ነው የምገባው። ደብተራ ስላልሆነ ነው የተጋፈጥኩት። ራሱ ደብተራ ሆኖ ቢሆን ኖሮ ከባድ ነበር። እና ሎሚ ይዤ መጣሁኝ። እዛቸው የተገናኘንባት ካፌ ከጓሮ በኩል ተገናኘንና እንደው ካጠገቡ ቁጭ ብዬ በጨዋታ ሞቅ እያልን ሞቆሃል መሰለኝ ጃኬትህን አውልቀው አልኩት። አወለቀውና ወንበር ላይ ያደረገው። እያወራን ሽንት ቤት ደርሼ ልምጣ ሲል ሎሚውን ቀየርኩት ማለት ነው። የተደገመበትን ሎሚ መጀመሪያ ጸበል አረኩበት፣ ሎሚውን ቀየርኩትና ያንን ሎሚ ወረወርኩት፣ ጣልኩት። ምክንያቱም አይሰራም። በቃ ድግምት እነሱ እንደሚሉት ውሃ ሲነካው ወይም ደግሞ መሬት ላይ ከወደቀ ድግምቱ ይረክሳል ይላሉ። ግን ከዛ አንጻር ሳይሆን በእጅ ያዝኩትን እምነት ጸበልም ምንም አደረኩበትና መዝሙር 22 እና መዝሙር 90 ጸልዬ ጣልኩት። ሎሚውን እሱ እንደያዘ ነው የሚመስለው። ያንን ቀይሬበታለሁ። በል አሁን እንሄድና ሎሚውን ትሰጣታለህ አልኩት። እሺ ያለኝ። እቺ ልጅ እንግዲህ ገጠመኙን ወደ እኔ ያመጣችው ልጅ ማለት ነው። ከነ ባለቤቷ ከነ ወንድሟ ነበር ሊጋ የመጡት። በጣም ደንግጠዋል፣ ላብ አልቧቸዋል። መምህር የሆነ ነገር እንዳትሆናሉኝ። ምንም ነገር አልሆንም፣ ባፈቅረው ሰውየውን ነው፣ ብንፋቀር ከሰውየው ጋር ነው፣ ችግር የለውም አልኳቸው። መስተፋቅሩን እኔን እኮ እንዳይነካ ይፈርተው ነው። እግዚአብሔር አስማትን ይጣልልን። እንግዲህ ምንም ነገር አንሆን፣ በዚህ ማየት ይችላል፣ ምንም ነገር እንደማንሆን ማለት ነው። ያው ሎሚ ግን ለነዛ ሰዎች መጥቶ እነዛን ባልና ሚስቶች አፋቅሯል ማለት ነው። ግን ውስጡ አጋንንት ያለበት ጉዳይ ነው። እና ሄድን
ሎሚውን እነሱ ፊት አሸት አደረገውና ሊጨብጣት ማለት እንግዲህ እሷንም እሱንም ነው የሚጨብጣቸው የተባለውና መጀመሪያ እሷን ጨብጣት ተባለ። ከዛ በኋላ ደግሞ እዛም ደግሞ ሄዶ ሁለቱንም እናገኛቸውና እሱ በጨበጣቸው እጁ ሸፍኖ ከልሎ ሄዶ ነው ደግሞ እዛ የሚጨብጣቸው። ይሄ የተነገረው ነገር ነው። የተለያየ ቦታ ስለሚኖሩ አንድ ላይ ኑ ቢባሉ አይመጡም ተብሎ ነው። ግን የተጣላ ሰው የለም። ግን አውቀን ጎረቤትና ጎረቤት ነው ያደረግናቸው እና ሎሚውን አሸው እጁ ላይ እንደተባለው አሸውና ሊጨብጣት ሲል እሷ እጇን አሸሸች። አይዞሽ ጨብጭኝ አላት። ከዛ እጁ እንዴት ይፈታ? ሎሚውን እንደያዘው እጁ እንዴት ይፈታ? ጻድቁ አባታችን አቡነ ሀብተ ማርያም እጁን አሰሩት። ይሄ ነገር ለኔ ሆነ እንዴ? እሷን ላፈቅራት ነው እንዴ እያለ በሊወል። ለማንኛውም አቡነ ሀብተ ማርያም ታውቃቸዋለህ አልኩት። አውቃቸዋለሁ አለኝ። የት ነው የምታውቃቸው? እንዲሁ በሰም ነው የማውቃቸው አለኝ። አሁን በእጅ ያዝከው ሎሚ የአንተ የድግምት ሎሚ አይደለም፣ የጻድቁ አባታችን የአቡነ ሀብተ ማርያም ሎሚ ነው። እኔ ሎሚውን ቀይሬዋለሁ። ይሄ ሎሚ ከእጅህ የሚወጣው የሰራኸው ስራ አጋንንት እንደሆነ ስታውቅ ነው አልኩት። እንዴት ነው? ምንድን ነው የጠራችሁኝ? ለምንድን ነው አለ። በሉ ጸበል አምጡ አልኳቸው እና የአቡነ ሀብተ ማርያምን ጸበል መጥቷል። ከዛ ላይ ጸበሉን ደፍተን ተንፈራፍሮ እንደዚቹ እንደያዛት ቀባጥሮ ለፍልፎ አጋንንት መሆኑን እንዲያውቅ አድርጎ ከዛ ቪዲዮውን የቀረጽነውን ቪዲዮ አሳየ ነው። አላምንም ብሎን ማለት ነው። ከአጎቶቼና ከወንድሞቼ የሚበልጥ አስማት ለካ አለ እንደ አስማት ቆጥሮት ማለት ነው። እና አባታችን አቡነ ሀብተ ማርያም የሰሩልኝን ስራ አላምን ሲል ጊዜ ቪዲዮውን ለቤተሰቦች ላክ ተባለ። ቪዲዮውን ለቤተሰቦቹ በቴሌግራም እንዲልክ ነገር ነው። በቴሌግራም መሄድ አልቻለም እና በጣም ደንቆት በፍላሽ አድርጌ ይዞት ሄዶ የገጠመውን ነገር ነገራቸው እና አንደኛው ቤተሰቡ አብሮት መጣና የግርማ ልጅ ነህ አለኝ። አዎ አልኩት። ከክፍለ ሀገር ነው እንግዲህ የመጡት። አንድ ሳምንት ከፈጀ በኋላ ነው የተገናኘ ነው። አዎ አልኩት። ማን ነው ግርማ? ለምን እንደዚህ ትላለህ? ማለት አያስፈልግም፣ ንቀት ስላለ ማለት ነው። አዎ አልኩት። ኧረ እቺን ነገር አስተምረኝ በለውማ አለኝ። የትኛዋን ስለው እኛ የደገምንባትን ያደነዘዘችው እቺ እጁ ላይ ጨብጦ ያስቀራትን ለእኛ ብታሳየን እኔ ለጥምቀት የሸጥኩትን ሎሚ ሂሳብ እሰጥሃለሁ አለኝ። ስንት ትሰጠኛለህ አልኩት። ኧረ ችግር የለውም 4-5 ሚሊዮን እሰጥሃለሁ አለኝ። በስመ አብ ወወልድ ወመንፈስ ቅዱስ ብያልኩኝና እግዚአብሔር ምስክሬ ነው። አንተ መዝሙር ላይ አልተማርክም አልኩት። ተምሬያለሁ አለኝ። መዝሙር 90 እና መዝሙር 22 ነው እጁ ላይ ያለውን የዘጋው አልኩት። ሌላ ምንም ነገር የለም አልኩት። እሷን ማተዋት እቺን እንድጨምርልህ ፈልገህ ነው አለኝ። ያው ስንት ትጨምርልኛለህ አልኩት። እኔ እናንተ እናወራለን። አሁን ይሄን እዚህ ያለውን ተውና እናውራ፣ ግድ የለህም። ግርማ የተሻለ ደብተራ እንደሆነ እናውቃለን። የሆነች ነገር እንዳለችው እናውቃለን። እሷን ነገር ነው እሷን ጥበብን ያጣናት አለኝ። ነው አይደል አልኩት። ይችን ታውቃታለህ ብዬ 48ኛ እንትን የህይወት ገጠመኝ ላይ አቅርቤላችኋል እንደዚህ አይነት ታሪክና ይችን ታውቃታለህ ብዬ ከቦርሳዬ ውስጥ ድንገት ችግር ከገጠመኝ በዚህ ቀውረዋለሁ ብዬ አውቃታለሁ አለኝ። ምንድን ነች አልኩት። መቁጠሪያ ነች አለኝ። በቃ እዚህ ላይ አቡነ ዘበሰማያት ተብሎ ተጸልዮ በዚህ ነው መንፈሱ የሚያዘው። የትኛው መንፈስ? የምትልከው ነው አንተ አቤል ላይ የተዋረስከው በእግዚአብሔር ኃይል ይያዝ አልኩት። እንደው ብዙ ማገዶ አትጨርስ፣ መብሰልህ ለማይቀር ማገዶ አትጨርስ፣ እንደው አታድክመኝ። ዶችን የአብነት ትምህርት ቤቷን ላልተማሩ ሰዎች ይህን ጥበብ ይሰጧቸውና ያደክሙናል እኮ። ግድ የለህም እኔ እናንተ እናውራለኝ ማለት በቃ እያለገምኩ መስሎታል። እንግዲህ ሌላ የሚያስብ ከሆነ ብዬ ልጀልጠው አልጀልጠው ያልኩ እያሰብኩ ነበር። በውስጤ በጣም ብዙ ነገር ተመላልሶብኛል። ምክንያቱም ኃይለኛ ደብተራ እንደሆነ አውቃለሁ። በጣም በቃ ማለት የተዋረሰ እንደሆነ አውቃለሁ። ግን እኔን ማወቅ እንዴት አልቻለም ብዬ ነው ያሰብኩት። ደጋግሜ ይሄን ነገር በሌላም ቦታ ላይ የምናገሩና እንዴት እኔ የማስበውን ነገር ማወቅ አልቻለም። ስለዚህ እግዚአብሔር ዘግቶታል ማለት ነው፣ እኔን እንዳያውቅ ከልሎኛል ማለት ነው ብዬ እኔ አመሰገንኩ እዛ ቦታ ላይ። በዚህ ተለያየን። ከትናንትና ወዲያ ለመጨረሻ ጊዜ ማለት ነው ከትናንትና ወዲያ እኔ ማን እንደሆንኩኝ መምህር ግርማ ማን እንደሆኑ ቪዲዮን ገብቶ ማየት ጀመሩ። ድንገት ምን ሰራውን ስራ ልብ ብሎ በማየት ድጋሟ እዛ ውስጥ ካለች ለማወቅ እንደው የሚያዙት መናፍስቶች እንዴት እኛ ና ብለን ጠርተን የላክነውን መንፈስ ወይም ደግሞ በጥበበ ሰለሞን ማለት ነው በመርበብተ ሰለሞን እንዲሁ በስንት ጸሎት የተጠሩትን ከባህርም ከጫካም ከተለያዩ ቦታ የሳብናቸውን አጋንንት እንዴት ነው የሚይዟቸው ብለው ቪዲዮ ማየት ጀምረዋል። ለካ
እና አባታችን አቡነ ሀብተ ማርያም እነዚህ ስራ እንደሰሩ እነሱ ማውራት ጀመሩ። ከዛ ይህ ነገር የሚገኘው ጻድቁ አባታችን አቡነ ሀብተ ማርያም ገዳም ነው። እነሱ የመጡት ከሌላኛው አገር ነው። ወደ አቡነ ሀብተ ማርያም ወደ ደብረ ሊባኖስ መሄድ አለብን አሉ። በስልክ ሲያወሩኝ ሎሚውን ያመጣሁት ከአቡነ ሀብተ ማርያም ገዳም ነው፣ ሎሚውን የሰጡኝ ደግሞ እዛ ያለው አባት ናቸው ብዬ ስለው እዛውን የሄዱት እንደዚያ ነገር ሰምተው አያውቁም። እነሱ የሚደግሙት በሎሚ ጥምቀትን አስታከው ነው። እዚህ ጋር ደግሞ የአቡነ ሀብተ ማርያም ሎሚ እንደሚባል አያውቁም እና የተሻለ ድግምት መስሏቸው እዛ ሄደው አላስወጣም ብለው ጻድቁ አባታችን ከትናንትና ወዲያ እዛው ቆልፈው እንዳስቀሯቸው ተደውሎ ተነገረኝ ማለት ነው። የትም አትሄዷትም ተብሎ እዛው ተያዙ እና ይሄ እጅግ በጣም የሚደንቅ ነው። ከዛ ለእነዚህ ቤተሰቦች ደውዬ እንድነግራቸው የተፋቀራችሁት በአጋንንት ነው፣ ይሄ ሰው ደግ ነገር ያደረገ መስሎት ሎሚ ሰጥቷችሁ ነው የተፋቀራችሁት፣ ተፋቱ ማለት ሳይሆን መንፈስ እንደሆነ አውቃችሁ ጸልዩ፣ አለበለዚያ ከባድ ነው ብለን ነግረናቸው በጣም ነው ደነገጡት። ያ ሁሉ ህዝብ ፊት ውስኪ ስንራጭ የነበረው ይሄ ነው። ቪዲዮም በሙሉ ስናሳያቸው ደነገጡ። በእውነት እኔ ራሴ ከነገርኳቸው ይፋቱ ይሆን? በእርግጥም የእውነት አልተፋቀሩም። አጋንንትን ያፋቀራቸው ግን ሰው ምን ይለኛል፣ አፋታቸው ይለኛል፣ አለያያቸው ይለኛል፣ ምን ይለኛል ብዬ ተጨንቄ ነበረ። ግን እግዚአብሔር ይመስገን አንፋታም፣ ግን መንፈሱን ደግሞ አንፋታውም አሉ። ማለት አንለቀውም፣ እንይዘዋለን ብለው ጸሎት ክፍል እንድሰራላቸው አዘውኝ አንድ ሰው አዝዤ ጸሎት ክፍላቸውን ትናንትና ማታ ተሰርቶ አልቆላቸዋል። ዛሬ ይኸው ላይቭ እየሰሙ መትጋት ጀምረዋል። ዛሬ እንኳን ከነጋ 4 ገጠመኝ ሰማን ያሉኝ በሰንበት ቀን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ይህን የሰሩት ማን ናቸው? ጻድቁ አባታችን አቡነ ሀብተ ማርያም። አይለቁኝም ነው የምለው ሁልጊዜ